ሰላም ሰላም ተማሪዎች እንደምን አላችሁ? በዛሬው ቪዲዮ ደግሞ የመጣ ነው በግሬድ 7 ማትስ ዩኒት 2 7.3 ፓርት 2 ይሆናል ማለት የመጣ ነው። በፓርት 2 ዩኒት 7ን ጀምረን ነበረ። ባይሰው ሚንንም ጀምረን ነበረ። ዛሬ ሞድ ላይ ነን ማለት ነው። ዛሬ ማለት ነን ሞድ ላይ ነን ማለት ነው። ኦኬ በሞድ ይሆናል ማለት ነው የምናየው ዛሬ ሞድ እናያለን። በቀጣይ ቪዲዮ ሚዲያን እና ሬንጅ ምን ይሆናል ማለት ነው። ወደ ፓርት 2 ቀጥለን የምናየው ስለማን ይሆናል ማለት ነው ተማሪዎች፣ ስለ ሞድ ይሆናል ማለት ነው። በተሰጠን ዳታ ላይ ሞድን እንዴት እንደምንሰራ የምንማር ይሆናል ማለት ነው። እሺ እንግዲህ አክቲቪቲ 7.3.2 ላይ እዚህኛው አክቲቪቲ ላይ እንግዲህ which number occur mostly frequency ይላል። እሺ እንግዲህ በብዛት የተደጋገመው የትኛው ነው ይላል። እንግዲህ አዩ እዚህ ጋር ስንት አለ? 6 ኦኬ 6 3 ጊዜ አለ። 12ስ 12 ሁለት ጊዜ ነው ያለው። 10 ምንም ጊዜ የለም። 23 ነው ያለው። ሶ ሞስትሊ የተደጋገመው ማን ነው? 6 ነው። ኦኬ እዚህኛው ጋር ምን ቢገንምታ ሞስትሊ ሊደጋገም የሚችለው 23 አለ። ከእንደገና 24 አለ። ሌላ አለ እንዴ? የለም። ሌላ አለ? የለም። ምክንያቱም 22 አለ፣ የለም። 25 የለም። ሶ እንግዲህ ሞስትሊ እኩል የተደጋገመውን በል እኩል የተደጋገመው 23 እና 23 እና 24 ይሆናል ማለት ነው። ሞስትሊ የተደጋገሙት እነኚህ ናቸው፣ 23 እና 24 ሰው ተማሪዎች በቀላሉ እነኚህ ሁለቱ ይሆናል ማለት ነው። የተደጋገሙት 23 እና 24 ናቸው። ኦኬ 1 2 3 1 2 3 ይሆናል ማለት ነው። ኦኬ እንግዲህ ቀጥሉ ሲ ጋር የተደጋገመ ቁጥር አለ? የለም። ሶ እዚህ ጋር ምንም ነገር የለም ማለት ነው። አሁን እንግዲህ እስቲ ዲፋይን አድርጉት ሞድን። እንዴት አሰባችሁ? ሞድ ማለት በተሰጠን ዳታ ውስጥ ያለው ድግግሞሽ፣ ብዙ ድግግሞሽ ያለው ሞድ ይባላል ማለት ነው። ባጭሩ ሞድ ይባላል ማለት ነው። ወደ ዲፊኒሽን ስንገባ ግልጽ ይሆናል። ሶ ዲፊኒሽን ጋር መተናል ማለት ነው። ዲፊኒሽን 7.5 the mode of list of data is the value of which occur mostly frequency። እንግዲህ ከዚህ በኋላ በተሰጠን ዳታ ውስጥ ያለው ድግግሞሽ ወይም ብዙ ድግግሞሽ ያለው ምን ይባላል? ሞድ ይባላል። በቃ ኢነፍ። ሶ ለምሳሌ የተሰጠን ዳታ 1 2 3 2 እና 4 ቢሆን የዚህ ዳታ ሞዱ ምን ይሆናል? 2 ይሆናል። ምክንያቱም 2 ስንቴ ነው ያለው? 1 2 3 4 ያለ። ከነኚህ ውስጥ ብዙ ጊዜ የተደጋገመው ወይም 4 የተደጋገመው ማን ነው? 2 ነው። ሶ 2 ምን ይሆናል ማለት ነው? ሞድ ይሆናል ማለት ነው። ኦኬ ሶ እንግዲህ ኤግዛምፕል ጋር መተናል ማለት ነው። ኤግዛምፕል ፎር ምን ይለናል? ሞድን አውጡ ነው እንግዲህ። አሁንም ሶ ለኤ ሞድ ስናወጣ እዩ እዚህ ጋር 20 አለ። ሶሪ ኦኬ እዚህ ጋር ስንት አለ? 20 አለ። 1 2 3 አለ። ሌላ እዚህ ጋር 30 አለ። የቱ ነው ይበልጠው? 20 ነው ይበልጠው። 23 ጊዜ አለ። ስለዚህ ሞዱ ምን ይሆናል ማለት ነው? 20 ይሆናል ማለት ነው። ኦኬ 20 ይሆናል። ሞዳችን 20 ይሆናል። የቢስ እዩ ቀላል ነው። የቢ ደግሞ 12 አለ 12 ከነገና 14 አለ ኦር 14 አለ። ስለዚህ ሶስቱም ጋር ስንት አለ? 14 አለ። ያው 1 2 ሶስቱም ጋር 14 አለ። 12ም 3 ጋር አለ። 3 አባለ። ስለዚህ ማን እንላለን ማለት ነው? 12 እና 14 እንላለን ማለት ነው። መልሳቸው ወይም ሞዳችን ማለት ነው። ሞድ ኦኬ። ሲገም ስትመጡ እንግዲህ
50 አለ 50 አለ ሌላ 50 የለም። እዚህ ጋር 60 አለ 60 አለ ከእንደገና 70 አለ 70 አለ። ሰው የኛም ሞድ ማን ይሆናል ማለት ነው? 50 60 እና 70 ሞዳችን ይሆናሉ ማለት ነው። ዲ ምንም የለም። ዲ ምንም የለም። በደንብ ቼክ አድርጉት እስቲ። ኖት ጋር መጣን። ስለዚህ ዳታ ዛት ሃቭ ዋን ሞድ ኢዝ ኮልድ አኒሞዳል ይባላል። አኒሞዳል ማለት በተሰጣችሁ ዳታ ላይ አንድ ድግግሞሽ ብቻ ካለ ኦኬ፣ ያ የተደጋገመው ቁጥር ማለት ያ የተደጋገመው ቁጥር አንድ ቁጥር ብቻ ከሆነ 50 ከተሰጠን 15 ዳታ ውስጥ ለምሳሌ ልብ በሉ እሺ፣ ከተሰጠን 15 ዳታ ውስጥ 10 50 ብቻ ከሆነ 50 50 ቁጥር ከሆነ አንድ ሞድ ብቻ ነው ያለን እንላለን። ምክንያቱም 50 አንድ ሞድ ብቻ ነች። ይሄንን ምን እንለዋለን? አኒሞዳል እንለዋለን ማለት ነው። ሁለተኛውንም እንግዲህ ዳታ ዛት ሃቭ ቱ ሞድስ ኢዝ ኮልድ ባዮ ሞዳል። ቱ ሞድ ማለት ቅድም ኤክሰርሳይዝ ነው ኤግዛምፕሉ ላይ አይተናል። 12 እና ስንትና ስንት መጣለን? 12 እና 14 አልመጣለንም? ሁለት ሞድ መጣለን። እሱም ምን እንለዋለን? ባይ ሞዳል እንለዋለን። 3 ሲመጣለንስ አይተናል ቅድም ስንት? 50 60 እና 70 መጥቶልናል ነበር ተማሪዎች። ሶሪ በስተት ነው። ስለዚህ እነኚህ 3ቱ መጥተውልን ነበር። ማማማ 50 60 እና 70 መጥቷል። ያን ምን እንላለን? ትሪፕል ሞድ ማለት ነው። 3 አባ ሞድ ካለው ምንም ሞድ ከሌለው ምንም የለውም ነው ማለት ነው። ስለዚህ ኖታችን ይሄን ይመስላል ማለት ነው። እንግዲህ ተማሪዎች ወደ ኤክሰርሳይዝ 7.3.2 መጣን ማለት ነው። እንግዲህ ፋይንድ ሞድ ነው። እንግዲህ ሞድ ነው የምፈልገው። ከሞድም አልፎ አኒ ሞድ፣ ባይ ሞድ፣ ትሪ ሞዳል እና ኖ ሞድ እንደሆነ ማረጋገጥ ነው ማለት ነው። ስለዚህ የመጀመሪያው ጋር ስንመጣ ይሄን ዳታ 9 ሌላ አለ የለም። ስለዚህ ሞዳችን ስንት ነው ማለት ነው? 9 ነው። 9 ነው ማለት ደግሞ ማለት ነው አኒ ሞዳል ነው። አኒ ሞዳል ይሆናል ማለት ነው። አኒ ሞዳል እንግዲህ የቢንም 24 ሌላ 24 አለ የለም አለ ሌላ 24 አለ 24 3 24ቶች አሉ። ከነገና 18ን ውስጥ 18 24 ሞዳችን 24 እና 18 ይሆናል። ስለዚህ ምን ይባላል ማለት ነው? እነዚህ ደግሞ ባይ ሞዳል ይባላሉ ማለት ነው። ሲ ጋር መጣን። ሲ ደግሞ እስቲ 43 ኒው 43 አገኝ 43 አለ ሌላ 51 ኒው 51 አለ አገኝ ሌላ 38 አለ ሌላ አለ የለም። ስንት ናቸው ማለት ነው? ኤማችን ስንት ነው ማለት ነው? 43 እሺ፣ ከነገና 51 እሺ፣ ከነገና 38 ምን ይባላሉ? ትሪ ሞዳል ይባላሉ ማለት ነው። ዲ ምንም ነገር የለም። ኖ ሞድ
ኖ ሞድ ኦር ኖ ሞዳል። ኦኬ ኖ ሞዳል ማለት ይቻላል ማለት ነው። ኢጋ መተናል ማለት ነው ተማሪዎች። ኢ ያው ነው ምንድነው? ኖ ሞዳል ይሆናል ማለት ነው። ኖ ሞዳል ይሆናል ማለት ነው። እሺ ከዛስ ስንቀጥል ደግሞ ተማሪዎች እዚህ ጋር ስንት አለ? ኤፍ ጋር ማለት ነው አንድ፣ እዚህ ጋር አንድ፣ ሌላ አለ የለም። ሶ 7.2 ነው። ምን ይባላል ደግሞ ይሄ? አኒ ይባላል። አኒ ሞዳል ብላችሁ እናንተ በስተክል ጻፉ። አኒ ሞዳል ይሆናል ማለት ነው። ኦኬ ተማሪዎች አንዴ ወደ ኋላ ተመልሰናል ማለት ነው። እዚህ ጋር ዲጋ ኖ ሞድ ብዬ ነበረ። በጣም ይቅርታ። ሞድ አለ 121ን እዩ። 121 እዚህ ጋር ማለ ሌላ አለ የለም። ሶ 121 ምንድነው? አኒ ሞዳል ይባላል ማለት ነው። ኦኬ አኒ ሞዳል ይሆናል ማለት ነው። ኦኬ ዲጋ የለም ያልኩት ተሳስቼ ነው። አለ 121 አለ ማለት ነው። እሺ እንግዲህ ተማሪዎች አሁንም ተመለስን ደግሞ ግሬድ 7 ማትስ ዩኒት 7.3 ማጋ አሁን ማንን አየን? ሞድን አየን። አሁን ማንን አየን? ሞድን አይተን ነበር። አሁን ደግሞ ሚዲያንን እናያለን ማለት ነው። ከዛ ሬንጅ እናያለን በሌላ ቪዲዮ። ሚዲያን ግን በዚሁ ቪዲዮ ሰራለሁ ማለት ነው። ተከታተሉ። ሶ የምናየው ሚዲያን ይሆናል ማለት ነው። ሚዲያንን እስቲ እንመልከት። እንግዲህ ተማሪዎች አክቲቪቲ ጋር መጣን ማለት ነው። 7.3.3 አሬንጅ ዘ ፎሎዊንግ ዳታ ኢን ኢንክሪዚንግ ኦርደር። እንግዲህ ኢንክሪዚንግ ኦርደር ማስቀመጥ ማለት ከትንሽ ወደ ትልቅ አስቀምጡ ነው። ሶ ስናስቀምጥ ትንሹ ማን ነው? ኤ ጋር 10 ነው። ከዛ 20 ከዛ 10 12 14 ካልኩ በኋላ 17 18 ይሆናል። ቢ ጋር ምን እንምጣ? ትንሹ ማን ነው? 4 ነው። ማን ነው? 2 ነው። 4 አገኝ 4 አለ። ከዛ 6 ከዛ 8 ከዛ 8 ከዛ 12 ከዛስ 14 ከዛ 18 ይሄ አለ። ቁጥሩት እስቲ ለማረጋገጥ ቁጥሩት ይመረጣል። 1 2 3 4 5 6 7 8 9 1 2 3 4 5 6 7 8 9 1 2 3 4 5 ነው። ይሄም 5 ነው። ኦኬ ሁለተኛው ጥያቄ ምንድን ነው የሚለን? ሰርክል ዘ ሚድል ቫልዩ ኦፍ ዘ አባቭ አሬንጅመንት ኦፍ ነምበር። እንግዲህ እዩ ሰርክል አድርጉበት ነው የሚድሉ። ከዚህም ወደዚህ ሂዱ፣ ከዚህም ወደዚህ ሂዱ። ከዚህም 2 ሰነጠቃችሁ፣ ከዚህም 2 ሰነጠቃችሁ። እኩል ቦታ ማለት ነው። ማቀር 14 ይኸው 14 ቀር። እሺ ከእንደገና ደግሞ ይህንንም ሰንጥቁት። ከወደዚህ 4 ቦታ፣ ከወደዚህ 4 ቦታ፣ ይኸው ከወደዚህ 4 ቦታ፣ ወደዚህ 4 እኩል ቦታ ከፈል ነው። ማቀር 8 ቀር። አያችኋ 8። ሶ ሚዲያን ማለት ይሄ ነው ማለት ነው። ሚዲያን ማለት ይሄ ይሆናል ማለት ነው። ዲፊኒሽን 7.6 the median is the middle value when data is arranged in order size። እንግዲህ ይሄ ማለት ሚዲያን ማለት የመሀለኛው ቫልዩ ወይም የመሀለኛው ዋጋ ሲሆን ያ የተሰጠን ዳታ በስትክክል ኦርደር አሲዝ ነው። በስትክክል ኦርደር አሲዝ ማለት ከትልቅ ወደ ትንሽ
አርግተ ነው በምንሰራ ጊዜ ኦኬ ከትንሽ ወደ ትልቅ በስትክክል ደርድረን የመሀለኛው ቫልዩ ሚዲያን ይባላል ማለት ነው። እንዴት ነው ሚዲያንን ልንፈልግ የምንችለው? 3 ስቴፕ አለ። አንደኛው ስቴፕ አሬንጅ ዳታ ኢን ኢንክሪዚንግ ኦር ዲሴንዲንግ ኢንክሪዚንግ ኦር ዲክሪዚንግ ኦርደር። መብታችሁ ነው። ኢንክሪዚንግም አድርጉት ከፈለጋችሁ ከትንሽ ወደ ትልቅ፣ ከፈለጋችሁ ደግሞ ከትልቅ ወደ ትንሽ ኦርደር አድርጉ ይላል። ግን አብዛኛው ጊዜ ሚዲያን ስንጠቀም ኢንክሪዚንግ ኦርደር ነው የምንጠቀመው። ሁለተኛ ሚዲያን የሚለውን ዘ ሚድል ቫሉ ኦፍ ዘ አሬንጅመንት ዳታ። እንደዚህ ኢንክሪዚንግ ኦር ዲክሪዚንግ ኦርደር ካደረጋችሁ በኋላ የመሀለኛው ያገኛችሁት መሀል ላይ ያገኛችሁት ውጤት ሚዲያን ይባላል። ከእንደገና ደግሞ ሶስተኛው ምን ይላል? ኢፍ ዘ ሚድል ቫሉ ኢዝ 2 ዳታ። እንግዲህ መሀል ላይ ያገኛችሁት 2 ዳታ ቢሆን ይሄ 1 ዳታ ከሆነ ነው ምን የምትሉት ሚዲያን የምትሉት። 2 ዳታ ከሆነ ዜን ሚዲያን ኢዝ ዋት ዘ ሚን ኦፍ 2 ሚድል ዳታ ነው። ሚን አያችኋ? ሁለቱን ዳታዎች ትደምሩና ለሁለት ታካፍሉታላችሁ ማለት ነው። ሚን ማለት ያ ነው አይደል እንዴ? ሶ 2 ከሆነባችሁ ሁለቱን ዳታዎች ደምራችሁ ለሁለት ታካፍላላችሁ ማለት ነው። ኤግዛምፕል ጋር መተናል ማለት ነው። ሞር በኤግዛምፕል ስናየው ግልጽ ስለሚሆን ኤግዛምፕል 5 ፋይንድ ዘ ሚዲያን ኦፍ ዘ ፎሎዊንግ ይላል። እንግዲህ ይኸው እያያችሁት ነው አይደለ? ከሚዲያኑ ነው እንግዲህ ይፈልጉ የሚለው የኤኒዩ አሁን መጀመሪያ ምን ታደርጋላችሁ? ከመስራታችሁ በፊት ከትንሽ ወደ ትልቅ ደርድሩት። የተመሰገነ ይሁንና ከትንሽ ወደ ትልቅ የተደረደረ ነው። ስለዚህ አሁን ይሄን እኩል ቦታ ወሰዱት። ይሄንንም ወደዚህ ያነሳሁት፣ ይሄንንም ወደዚህ ያነሳሁት። መሀል ላይ ስንት አለ? 6 ቀረ። ስለዚህ ሚዲያን ኦኬ፣ ሚዲያን ላሳያችሁ። ሚዲያንን እንዲህ ብላችሁ ያዙት። ኤክስ እንዲህ ኦኬ 6 ይሆናል ማለት ነው። ያው ተጠንቀቁ። እንዲህ ከሆነ ሚን ነው። እሺ ሚን ነው። እንዲህ ሆኖ ግን እንዲህ ከሆነ የሆነ እንዴት ነው መሰላችሁ? እንዲህ ዝግዛግ ከሆነ ግን የላይኛው ሚዲያን ነው። ኦኬ ተማሪዎች ሚዲያን ነው። እሺ ሶ ይሄ ዝግዛግ እቺ ማለት ነው። እሺ እቺ አይደል ቀጥ ያለች አይደለችም፣ እንዲህ ለውለው ያለች ነው። ሶ በስትክክል መጻፍ ስላልቻልኩ ነው። እንዲህ ከሆነ ሚዲያን ነው። እሺ ኦኬ ሚዲያን ይባላል ማለት ነው። ስለዚህ ሚዲያናችን ስንት ነው ማለት ነው? ለኤ 6 ነው ማለት ነው። ቢ ጋር ደግሞ ስንመጣ መጀመሪያ እንደርድር ከትንሽ ወደ ትልቅ። ትንሹ ማን ነው? 15 ነው። 15 አለ፣ ከዛ 20፣ ከዛ 30 ኦኬ 30 ከ30 በኋላ 45 ከ45 በኋላ 60 ኦኬ 60 ከዛ 65 ከ65 በኋላ 70 እና 90 ይሄ ይሆናል ማለት ነው። ኦኬ እስቲ ይሄን እኩል ቦታ ለመሰንጠቅ እንሞክር። ከዚህ ተነሱ። ስንት ነው? 3 ነው። ከዚህም 3 ቦታ እኩል ሰንጥቁት። ስንት ይቀራል? በመሃል 2 ቫልዩ ይቀራል። አያችሁ? 2 ቫልዩ ምን ተብለን ነበረ? 2 ዳታ ከቀረ ሚኑን ስሩ። ሚኑ ምን ይሆናል? ሚዲያኑ ይሆናል ልብል ተብለን ነበረ። ስለዚህ ባጭሩ እንግዲህ ይሄን አግኝተን ነበረ ተማሪዎች። ይሄን ካገኘን ሁለቱን ደምራችሁ ለሁለት ስታካፍሉ ነው ሚዲያኑን የምታውቁት ተብለናል። ስለዚህ እንደምር እዚህ ጋር ዝም ብለን ቁጭ እናድርግ። ሲደመር ሲካፈል ለሁለት ማለት ነው። 5 እና 10 ሲካፈል ለሁለት እንግዲህ 105 ሲካፈል ለሁለት 2.5 ይሆናል። 42.5 42.5ቱ ምንድን ነው ማለት ነው? ሚዲያን ኦፍ ዋት 42.5 ማለት ነው። ኦኬ እንግዲህ ተማሪዎች ኤክሰርሳይዝ ጋር መጣን ማለት ነው። 7.3.3 ጋር መጣን ማለት ነው።
ያው እንግዲህ ሚዲያንም መፈለግ ነው አሁንም። ስለዚህ ምንድነው የሚለን የመጀመሪያው ጥያቄ የተሰጠን ዳታ ወደ ምን እንቀይረዋለን? ወደ ኢንክሪዚንግ ኦርደር ቀይሯ። ስንቀይር ስንት ይሆናል? 12 ኦኬ 15 14 ከዛስ 23 24 እና 36 ይሆናል ማለት ነው። ኦኬ 36 ይሆናል። ሶ አሁን ይሄ እዩት ወይም ኦኬ 36 ነው። ከዛ ከዚህ ወደዚህ እዩ። ከዚህ ወደዚህ ሁለት ቦታ ከፈሉት። ከዚህ ወደዚህ ሁለት ቦታ ከፈሉት። ማን ነው ማለት ያለው 23 ሶ ሚዲያናችን ስንት ይሆናል ማለት ነው? 23 ይሆናል ማለት ነው። ኦኬ ሚዲያናችን 23 ይሆናል ማለት ነው። ምክንያቱም መሀል ላይ ያለው ቁጥር ሚዲያን ስለሚባል ተባብለናል። ቢ እነኚህ ያሉ አሁንም ቢን ኦርደርድ እናድርግ። ኦርደርድ ስናደርገው መጀመሪያ 100 በሉ። ከዛ ከ100 ቀጥሎ 102 ከዛስ 104 ከዛ 112 ሲሆን ከዛ 160 150 እና 160 ሆነ። ኦኬ እዚህ ጋር አሁን ሁለቱን በምትሰነጣጥቁበት ጊዜ ከዚህም ሁለት ስትጠቁ ከዚህም ሁለት ስትጠቁ ስንት ይቀራል? ይሄ ይቀራል 104 እና 112። እዚሁ ጋር ላሳያችሁ። ይሄንን ፕላስ አድርጉት። ኦኬ ፕላስ ሁለቱን ደምሩ። 104 እና 112ን ደምሩ። ከዛ ሲካፈል ስንት ለሁለት ስንት ይመጣል? 108 ይመጣል። ለዚህ ደግሞ በጥቁር የጻፍኩት ለሁለተኛው መልስ ይሆናል ማለት ነው። 108 ከመጣ ምናምን የለም። በቃ ይኸው 104 እና 112ን ደመርኩና ለሁለት አካፈልኩት። ኢንድ ሌላ ነገር የለም። ሲጋ መጣን። አሁንም ከኢንክሪዚንግ ኦርደር ነው ማለት ነው የምንጀምረው። 90 150 ከዛስ 220 ከዛ 230 ሶሪ 230 250 እና 300 አይ ቲንክ ኦኬ 300 ሆነ። አሁንም ይሄን እኩል ቦታ እንክፈለው። እኩል ቦታ መክፈል ማለት ከዚህም 3 ስካፍሉ ማልቀር ለመሃል ላይ ይሄ ይቀር። ኤክስ ሚዲያን ኢዝ ኢኳል ቱ 200 ይሄ ይሆናል ማለት ነው። 220 ሚዲያናችን ይሆናል ማለት ነው። ሚዲያናችን ይሆናል ማለት ነው። ዲ ጋር መጣን ደግሞ ተማሪዎች። ዲ የዲንም እንግዲህ አሬንጅ እናርገው። ስናረገው 150 ከዛ 260 አለ ከዛ 350 ከ350 በኋላ 420 ኦኬ ከዛ 430 ከዛ 400 አጌን 50 450 ከዛስ 670 ይሄ ሆነ። አሁን ይሄን እኩል ቦታ እንክፈለው። እኩል ቦታ ስከፍሉት ማን ጋር እንክፈለው? እዚህ ጋር መተን እንክፈለው። ይሄ እንዳለ ስንት ነው? 4 ነው አይደለ? እዚህ ጋር መተን እንክፈለው። ይሄም ስንት ነው? 4 ይሆናል። እኩል ቦታ ስከፍለው ማን ቀረ? ይሄው እቺ ቀረች። 400 እና 420 በቀላሉ 400 እና 420
ስትደምሩ ስንት ይመጣል? 820 ሲካፈል ለሁለት 410 ሶ አት ኤክስ ሚዲያን which is equal to 410 ሆነ ማለት ነው። ዘኢንድ እንቀጥል። ሁለተኛ ጥያቄ the salaries of 8 employees in Birr whose work for a small company are listed below. What is the middle salary of this all of the main event? So አሁን ይኸው እንግዲህ መጀመሪያ ከትልቅ ወደ ትንሽ ደርድሩት። ምናቸውን? ደሞዛቸው። ሶ መጀመሪያ ማን ይሆናል ማለት ነው? ይሄ በእንግሊዝኛ ተቀመጠ ማለት ነው። ሶ አሁን እኩል ቦታ ስንከፍለው ከዚህም እንዲንውሰድ ኦኬ፣ ከዚህም ደግሞ እንዲንውሰድ ስንት ሆነ? ይሄ 1 2 3 ይሄ ስንት ነው? 3 ነው። ይሄም ስንት ነው? 3 ነው። ይሄም እኩል ቦታ ከፈል። ስለዚህ 10,000 እቺ ማለት ነው። ኦኬ እቺ ምናችን ትሆናለች ማለት ነው? ኤክስ ሚዲያን which is equal to 10,000 ይሆናል ማለት ነው ተማሪዎች። ኦኬ 10,000 ይሆናል ማለት ነው። በዛሬው ቪዲዮ ይሄን አይተናል። እንግዲህ ተማሪዎች ቀጣይ በሬንጅ እስክንገናኝ ቻው ቻው። እንግዲህ ቻናሌን ሰብስክራይብ ማድረግ አሁንም እንዳይረሳ።